ኋላ ውሃም ከጠጣ በኋላ አህያውንም ጫነለት። ተመልሶም በሄደ ጊዜ በመንገድ ላይ አንበሳ አግኝቶ ገደለው። ሬሳውን በመንገድ ላይ ተጋድሞ ነበረ። አህያውን በእርሱ አጠገብ ቆሞ ነበረ። የአንበሳውም ደግሞ በሬሳው አጠገብ ቆሞ ነበረ። እንሆ መንገድ አልፎ ሰዎችም ሬሳው በመንገድ ላይ ቆመው አንበሳውም የሬሳው አጠገብ ቆሞ አዩ። መጥተውም ሽማግሌው ነቢይ ተቀምጦበት በነበረው ከተማ አወሩ። የሚገርም በጣም የሚገርም ይሄ በብሉይ ኪዳን ላይ በጣም በተለይ ኦልድ ቴስተመንት ላይ በጣም በሚያሳዝን ሁኔታ እስራኤል ለሁለት የተከፈለችበት ለመጀመሪያ ጊዜ ዳዊት አንድ አድርጎ የገዛውን በሚገርም እግዚአብሔር 12ቱን በያዕቆብ በኩል አንድ ያደረገው የኪዳን ሕዝብ ለሁለት ተከፍሎ በሰራው ኃጢአት በአንድ ሰው በንጉሱ ምክንያት ተከፍሎ ምድሪቷ ለሁለት ባለችበት ጊዜ የተነሳ ነቢይ ከቤቴል ተልኮ የመጣ ነቢይ ነው ምናየው እና በጣም ያሳዝናል። ለመጀመሪያ ጊዜ የእውነት ይሄንን በተለይ ምዕራፍ 12ን ምዕራፍ 11ን ሄዳችሁ እንድታነቡት በጣም አበረታታችኋለሁ እና ስታነቡት የመጽሐፉን ልብ ታገኛላችሁ። እና እዚህ ጋር ግን እነሆ አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ እና ወደ ቤቴል የመጣው ቤቴል የእግዚአብሔር ቤት ተብሎ በዘፍጥረት ምዕራፍ 28 ላይ እግዚአብሔር ኢንካውንተር አድርጎ ሰማይ ተበርግዶ ያለበት ቦታ ነው ቤቴል። አብርሃምም መስዋዕት ያቀረበበት ቦታ ነው ይሄ ቤቴል። ነገር ግን እስራኤል ለሁለት ስትከፈል አንድ ትልቅ ነገር ተከናወነ። ንጉሱ ከክፋቱ የተነሳ እስራኤል ለሁለት ስትከፈል ድንገት ወደ ይሁዳ ሄደው ወይም ደግሞ አምልኮተ እግዚአብሔር እንዳያቀርቡ እዛ ካቀረቡ ልባቸው ወደ ንጉሱ ይኮበልላል ብሎ ስላሰበ በሚያሳዝን ሁኔታ ቤቴል ላይ ጣዖት አዘጋጀ እንዳይሄዱበት። ለሁለት ተከፍሏል። በጽዮን ነው አምልኮ ያለው። ሄደው ካመለኩ እስራኤል ለሁለት ስለተከፈለች እዛ ቦታ ሄደው ልባቸው እንዳይኮበልል ሲል በቤቴል ጣዖት አዘጋጀ። እስራኤል ሆይ ልብ አይሸፍት እና ተመለስ፣ ከግብፅ ያወጣ አምላክ ይሄ ነው ብሎ ጣዖት አዘጋጀ። ሊደርሺፕ ስልጣን ስትወዱ ህዝቡ የሚያመልከው ሳይሆን የሚሰማችሁ የምትገዙት ህዝብ ነው። አንዴ ለግላችን ጥቅም ስንል እና ኤኒዌይስ እዚህ ቦታ ላይ ሲል ይኸውላችሁ እግዚአብሔር የከፈላቸው ህዝቡን ከፋፍሎ ለመግዛት አይደለም። ያላቸው አንድ አምላክ ነው። የህዝቡ መከፈል አምላክን መከፈል አምልኮን መከፈልን አያሳይም። እዚህ ውስጥ አይን ነገር አስባለሁ። የአጥቢያ ቤተ ክርስቲያን የአምልኮ ስፍራ መለያየቱ ሁለት አምላክ አለ ማለት አይደለም። አንድ አምላክ አለ። አንዳንዴ ግን ሜስ ተፈጠረ። ለመያዝ ሲባል እዛ ጋር ያለው ትክክል አይደለም፣ ኢንቴንሽኑ ሌላ ነው። ስሙት እዚህ ጋር ነው። በክፍለ ዘመናችን ትልቅ በእግዚአብሔር ፊት አልሄደም ተብሎ እንደ አባቱ ዳዊት እንደ ዳዊት አይደለም ተብሎ የተረገመ ንጉሥ ተነሳ። በእግዚአብሔር ፊት አልሄደም፣ አጸያፊ ኃጢአት አደረገ። እስራኤል ሆይ ከግብፅ ያወጣህ እነዚህ ናቸው ብሏል። ለምን አደረከው? ትኩት ሊያገዛዝ እንዲያመች እንጂ አምላክ እንደሆነ አምኖ አይደለም። የስልጣን ፍላጎት ሲቆጣጠራችሁ እግዚአብሔርን ታስወጣላችሁ። ሁል ጊዜ ማይ ጋድ እያወቀ የአባቱን አምላክ እግዚአብሔርን እያወቀ እሱ ብቻ ነው የሚመለከው። ነገር ግን አቴንሽናቸው እንዳይሳብበትና የሚገዛው አገዛዝ ከእጁ እንዳይወጣ ሲል
እንዲህ አንድ ነገር አደረገ። እስራኤል ሆይ ስማ፣ ከግብፅ ያወጣ ይሄ ነው። ሰው አይደለም የገረመኝ፣ የእግዚአብሔር ሰው መጣ ይላል። እኔ እዚህ ጋር ነው በጣም የፈለኩት። ኦኬ መጣ የእግዚአብሔር ሰው ተልኮ መጣ። ከይሁዳ ተልኮ መጥቶ መልእክት አለኝ። ሃሌሉያ። እና ነብዩ ሲላክ የእግዚአብሔር ሰው ነው የሚለው፣ ምንጩን አይነግረንም መጽሐፉ ማን እንደሆነ የነብዩ ስም ምንም አይነት ባክግራውንድ የለው። እዩት ቁጥር 1 ምንድነው የሚለው ናርዲዬ 13:1 ስሙ። እነሆም አንድ የእግዚአብሔር ሰው እሺ በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። አይገርምም? ከይሁዳ ወደ እግዚአብሔር ልኮት ነው የመጣው። ማንም ሰው ልኮት አይደለም የመጣው፣ በእግዚአብሔር ቃል ተልኮ መጣ። ምንም አይነት ባክግራውንድ የለው፣ ምንም አይነት። የመጣው ግን በእግዚአብሔር ቃል ነው፣ በታይትሉ አልመጣም። So it doesn't matter if they call him your pastor ነብይ ምናምናል። የመጣው በእግዚአብሔር ቃል ነው ወይ? እግዚአብሔር የሚያጸናው ታይትላችንን ሳይሆን መልእክቱን ነው የሚያጸናው። ሁልጊዜ ለተጠራንበት ጥሪ፣ ለምናገለግለው አገልግሎት ለታይትላችን ነው የምንጨነቀው። ሰውየው መጥቶ እግዚአብሔር ያጸናው ስሙ መሰዊያው ላይ ቆሞ መተንበይ ጀመረ ማለት ነው። መተንበይ ሲጀምር ነብዩ በጣም ተናደደ ይላል። ንጉሱ ተናደደ እና ሊይዘው ሲፈልግ እጁ እዛው ቀረች። ሰውየው የመጣው በእግዚአብሔር ቃል ነው እና መጽሐፉ ሲነግረን ወጣት ነብይ ነበረ ይለናል። ወጣት ነብይ ነበረ፣ የመጣው በእግዚአብሔር ቃል ነው። እግዚአብሔር ልኮት ነው የመጣውና አይደራደርም። ንጉስ ስለሆንክ አይፈራህም። ሃሌሉያ። ማንም ስለሆንክ አይፈራም። የመጣው በስሙ አይደለም፣ የመጣው በእግዚአብሔር ድምጽ መልእክት ይዞ ነው የመጣው። አደኔ መልእክት ያለ መኖር አይመስላችሁም? በጣም የሚያሳድበን አይመስላችሁም? እኔ ነብይነቴን አረጋግጣለሁ ብለን ሰው የምንራገምበት ምክንያቱም መልእክት የለንም። መልእክት ካለን ከላኪው ጋር ነው ሰው መደራደር ያለበት። እኛን ያለመቅ ኢየሱስ እንዲያል እናንተን የማይቀበል እኔን አይቀበልም ማለት። ምክንያቱም እሱ ነው የላካቸው አይደለ? ባለቤቱን ካላቁ አጥሩን አይነቀንቁ አይነት ነገር ነው። ዋናው መልእክት አለ ወይ ነው፣ ታይትል አለ አይደለም። ፓስተርነት፣ ነብይነት፣ አፖስትልነት አይደለም። do you have a message from above? እግዚአብሔር የሚያጸናው፣ እግዚአብሔር በጣም ፎከስ የሚያደርገው ታይትላችንን ሳይሆን መልእክቱን። ይሄ ጀግና ነብይ ነው። በእግዚአብሔር ቃል መጣለት ይላል። ሃሌሉያ። ተልኮ መጣ። I have a message for the nation። መልእክት አለኝ እና ሰውየው እየተነበየ እያለ ከ300 ዓመት በኋላ የሚገርሙ ፕሮፌሲዎች እዛው ጋፕንም አደረገ። ተሰነጠቀ ይላል። ስሙኝ በደንብ አድርጋችሁ። ንጉሱ ተነሳበት። ሲነሳበት እጁ እዛው ደረቀ ይላል። ላኪው ነው የተዋጋለት። ላኪው ነው የተዋጋለት። ሂድ ተናገር ያለው። መልእክት አለኝ ብለህ ካልክ ከሰው አትጣላ። የላከ ይጣላል። ክብር ሁሉ ለኢየሱስ ይሁን። ማለት ሊሰግዱልን አይገባም። ህዝብ እኮ አክቹአሊ አይገባም። መልእክቱን ነው መቀበል። ካልተቀበሉስ የላከን ይጣላቸው። ኢየሱስ አልቀበል ካላችሁ ጫማችሁን አራግፋችሁ ቀጥሉ ነው ያለው። በጫማ አውልቃችሁ ምቷቸው አላለም። እና እግዚአብሔር ቢፈቅድ ነገ ከነገ ወዲያ የምናያለን። ዮሴፍ ጻድቅ ስለነበረ በስውር ተዋት ይላል። አይገርምም? በስውር ለካ የጽድቅ ልኩ የሰው ኃጢአት ኤክስፖዝ ያለ ማድረጉ ነው። እና የዮሴፍን ጽድቅ ሲለካው መጽሐፉ ጻድቅ ነበርና በስውር ሊተዋት አሰበ ይላል። አይ ሲ ዋት ለካ የሰው ኃጢአት ለመሸፈን የሰው ጽድቁ ልኩ ይታያል። አይገርም? ሜጀርመንት የተሰጠው የዮሴፍ ጽድቅ ያማያቀው በመንፈስ ቅዱስ ትጸንስ ምን ሆና ትጸንስ ድንግል ማርያም የሚያቀው ጉዳይ የለም። ኤኒዌይስ ጸንሳለች እና መጽሐፉ ሲናገር ጻድቅ ስለነበረ ብሎ ይሏል። እና ምን አደረገ ስትል ሰው አይለንም።
ዘመረ ጸለየ አይለንም። የሰው ኃጢአት ወይም ደግሞ ያላወቀውን ነገር አይናገርም፣ ጸጥ አለ። ጻድቅ ስለነበረ በስውር ሊተዋት አሰበ ይላል። የሱ የጽድቅ ልኩ በማይገባው ባልገባው ባልተረዳው ነገር አሳለፈ። አክቹአሊ ቱ ቢ ኦነስት ሪያሊስቲክ ሄዳችሁ እንዴት ነው ድንግል ምጸንሰው? እንዴት ነው እንደዚህ ሙድ ያሽቢ ማለት እኮ ይችላል። ምንድነው እያርክሽ ያለሽው? ስለዚህ ነይና ካህናት ፊት ወይም ደግሞ ፈሪሳውያን ፊት መናገር ትሞት ነበረ። ማርያም ትሞት ነበረ። ጻድቅ ሰው ኤክስፖዝ አያደርግም። አገሩ ይሸፍናል። ሃሌሉያ! ይሸፍናል፣ ይደብቃል። ካልገደልኩ አልተኛም አይልም። ሚስጥርም በአደባባይ ካልገዘገዘኩ አልተኛም አይልም። አልገባውም። ሰው ዋሻል ያጅ ምንድነው ማድረግ ያለበት ሲባል ደበቀ ይላል። ያዘው ስናር አሰም በጽድቅ ልክ የሰው ሚስጥር በመደበቅ ሲለካ it's beautiful አይደል? አርድዬ ደስ አይልም? የዮሴፍ ጽድቁ የተለካው ሚስጥር በመደበቁ ነው። አላደርገው አልገባኝም፣ ድንግል ትጸንሳ አልገባኝም። ስለዚህ ካልገባኝ በስውር ተዋታለሁ ብሎ ሲያስብ መልአኩ መጣ። ከመንፈስ ቅዱስ ነው የጸነሰቻል። እናወራዋለን ይሄንን ሰው በኢየሱስ ቤተሰብ ላይ ያዕቆብን መጽሐፍ ስለምናይ እናወራዋለን። ከዛ ቤተሰብ ያደጉ ናቸው። ምርጥ ቤተሰብ ሃሌሉያ! ምርጥ ቤተሰብ አሜን፣ ሃሌሉያ! ክብር ለኢየሱስ ይሁን። እንግዲህ let's go back እዚህ ንጉሱ ጋር እንሂድ እና እጁ ደረቀ ይላል። አንደኛ ነገሥት ላይ እጁ ሲደርቅ ምን አለው ንጉሱ? አሁን ሪኮግናይዝ አደረገው። ይሄ የእግዚአብሔር ሰው በጌታ ስሙ፣ በጌታ ስሙ። this is beautiful so ተቀበለው ማለት ነው። ተቀበለውና እንደዚህ ያለው አንተ እግዚአብሔር ሰው ነህ፣ የምትለው ይሆንልሃል፣ ስትጸልይ ይሳካልሃል። እንዲህ ያለው ከኔ ጋር እንሂድና ምግብ እንብላ። አይገርምም? ናና ሄደን እንብላ። ኦ ማይ ጋድ! ታውቃላችሁ፣ ያስከብረናል። መካዳችን ያዋርደናል፣ መጽናታችን ሃሌሉያ! የተባልንበት ቦታ ላይ መቆማችን is beautiful guys, so beautiful። እና ቆመ እንዲህ አለ። አየውና ንጉሱን ሰማለው። ንጉሱ በጣም ነው የሚገርመው። ጌታ በጣም ነው የገረመኝ። እንደዚህ አለው፣ በጣም እንዲህ አለ፣ half of your ከቤትህ ግማሹን ብትሰጠኝ ከሀብትህ እያለው አልመጣም ወደ አንተ። ሀብታም ድሆን እንጂ መልእክት ላስተላልፍ ነው የመጣሁት ማለት ነው። እዝቢርቨር አበ ሜሴጅ እኔ የመጣው ዴሊቨር ላደርግ ነው። ሜሴጁን የተላኩትን መልእክት ላቀርብ ነው። ለብልጽግና አይደለም የመጣው። ክብር ሁሉ ሚሽኔን አውቀዋለሁ። ስፒሪፉል ጭራ የሌለው ነብይ። ክብር ሁሉ ለኢየሱስ ይሁን። ላመጡት ሁሉ የማይደፋ እና ንጉስ ስለሆንክ እኔ አንተን የምከተልበት ምክንያት የለኝም ማለት የመጣሁት እዚህ ተልኬ ነው። ሜሴጅ አለኝ። እንዲህ አይነት የእግዚአብሔር ጀግና ልጆች ይነሱ። ቁርጥ ያሉ አሜን፣ ምንም ጭራ የሌላቸው ክብር ሁሉ ቆፍጠን ያሉ ክብር ሁሉ ለኢየሱስ ይሁን። በላኪውም በመልእክታቸውም የማይደራደሩ ማለት እና ነገረው። ስማ አለው፣ የቤትን ሀብት እንኳን ብትሰጠኝ አልከተልም ማለት ናና ጠጣ ብላለው። ኖ እግዚአብሔር እንዲህ ብሎኛል፣ አትብላ አትጠጣ፣ እንደውም ማለት በመጣበት መንገድ እንኳን እንዳትመለስ ብሎኛል። ጀግና እና እየሄደ ሳለ ይላል። በጣም ስሙኝ በጌታ እየሄደ ሳለ ደክሞት እትክታካ ዛፍ ስር ቁጭ ብሎ እያለ ለካዛ ሀገር ነብይ አለ። ሌላ ሽማግሌ ነብይ አለ። ኦ ሎርድ ጂሰስ ማለት ቅባቱ ያልተነካበት ግን ስክራች ያለው ማለት ነው። ሂዝ አ ፕሮፌት። በቤቴል ነብይ አለ። ኦኬ ነብይ ስለሌለ አይደለም ይሄ ወጣቱ ነብይ የተላከ፣ ያኛው ስለተነካካ ነው። እግዚአብሔር
አትብላ፣ አትጠጣ፣ አትንካ ያለው ምድሪቷ ረክሳለች እያለው ነው ያለው። ትዝ ይላችኋል የዳንኤል መጽሐፍ ላይ አንድ ቃል ታገኛላችሁ። አልበላም አለ። ምክንያቱም ደሙ ለኃጢአት ተሰውቶ ስጋውን ደግሞ ማርኬት ላይ ቀርባል። ቆሮንቶስ ላይም እንደዛ ነው አልበላም ያለው ስጋ ስጋው ሄዶ ይበላል፣ ነገስታት ይበሉታል። ምክንያቱም ደሙን ለአጋንን ከሰውት በኋላ። ስለዚህ ምድሪቷ ረክሳል፣ ውሃው ረክሷል፣ ምግቡ ረክሷል። ኤቭሪ ነገሮች ወርሺፕ የሚያደርጉት ጣዖትን ነው እያመለኩ ያሉ። ነብዩን እንዲያል እንዳትነካለው መልእክቱ እግዚአብሔር እገላለሁ በረሃብ እያለው አይደለም፣ ጹምልኝ እያለ ሳው ረክሷል አትንካ እያለው ነው ያለው። ግን አንድ የተቀላቀለ ነብይ አለ፣ በጣም ረጅም ዘመን ይኖረ የት ኖራለሁ ምን አደርጋለሁ የሚል። መኖር ትችላለህ፣ ግን እያምታታ ትኖራለህ። ሂዝ አ ፕሮፌት አሳያቸው። ሂዝ አ ፕሮፌት ሽማግሌው ነብይ፣ ወጣቱ ነብይ ያልተገራ ትሬን ያልተደረገ ዲሳይፕል ያልተደረገ ነብይ ነው፣ ግን ጀግና ነው፣ ቆራጥም። አንዳንድ ወጣቶች ለዚህ ነው ወጣቶች ላይ ልቤን የሚያመኝ። ጀግናዎች ለኢየሱስ ይነሳሉ፣ ብድግ ይላሉ። ግን በጣም በሚያሳዝን ሁኔታ ይሄ ሽማግሌው ነብይ ሄደለት ይላል በተኛበት ቦታ ላይ አየውና አንተ ማነህ አለው። የእግዚአብሔር ሰው ከየት እኔማ ተልኬ ነው የመጣሁት ከይሁዳ እግዚአብሔር ልኮኝ ሰማሁኝ ዝናህን አለው። የምትናገረው ቃል መሬት ላይ ጠብ አይልም፣ ደግሞ ጨካኝ ነህ፣ እንደምንም አይቻለሁ አለው። አዎ እግዚአብሔር ልኮኛል አለው። ሰውየው ስላልበላ እየጠበቀ ያለው የሚበላውን ነገር ነው። በረሃቡ ሰዓት መጣለትና እንዲህ አለው፣ እኔም እላለሁ ከኔ ጋር ወደ ቤት እንሄዳለን ሲለው እግዚአብሔር እንዳትሄድ እንዳትበላ እንዳትጠጣ ብሎኛል። መልእክቱ ምንድነው ብያችኋለሁ? ምድሪቷ ረክሳለች እያለው ነው። ምን ቢለው ጥሩ ነው? ማታ መልአክ ተገለጠልኛል። ወይኔ ወንድሜ የተበላ ነው በዚህ አይደለ? እግዚአብሔርን ጠርቶ ሸውደው አራዶች እኮ ነበርን አይደል? በጣም አራዶች፣ የተጨበጨበልን ከተማ ያጨበጨበልን አራዶች ነበርን። መልአክና እግዚአብሔር ተገለጠልን ብሎ ሸወዱን። ሰማናቸው። በጣም ናርድዬ ከሚያምሽ ነገር ምንድን ነው? ይሄ ሽማግሌው ነብይ ሲመጣ የተጠቀመው አንድ ነገር ነው። ማታ እግዚአብሔር ልኮኛል፣ አሳይቶኛል፣ መልአክ ልኮ ከኔ ጋር እንድትበላና እንድትጠጣ ብሎ ላከኝ ይላል። ጸሐፊው ሲዘግብ ሲምነው ውሸቱን ነበረ ይለዋል። ወጣቱ ነቢይ ለንጉስ ያልተበገረ ለነብይ ተበገረ። ንጉሱ ሊያታለዋል። ለጥቅም እኮ የንጉሱ ይበልጣል። ለሀብት የንጉሱ ይበልጣል። ለክብር አየር ለመያዝ ከተፈለገ የንጉሱ ግብዣ እኮ ይበልጣል። አየር ትይዥበታል። ንጉስ ጋብዞኝ እኔ ማለት በምድሪቷ ላይ አንድ ሜጀር ዋን ብለ አየር ለመያዝ የሚጠቅመው የንጉሱ ቤት ነው። ይሄ ሰውዬ ግን has a passion, he loved the Lord። ጌታን መታዘዝ ፈልጓል። የተሸወደው በሁለት ነገር ነው። አንደኛ የእግዚአብሔርን ስም ጠራበት እና ሁለተኛ እኔም ነብይ ነኝ። እውነቱ ነው፣ ነብይነቱ እውነቱ ነው። ግን ተመሳስሎ ስለሚኖር ፍሬሽ የሆነ ጥበብ አጥቷል አጥቷል። እግዚአብሔር የሚፈልገውን ነገር ለማስተላለፍ አቅም አጥቷል። እዛውን ያለው አላዴ በዛ ይሆናል። ተለይታችሁ ስትወጡ ምድሪቷ ምን ላይ እንዳለች ይገባችሁ። ያዕቆብን ምን ብለው ይስማማሉ? ብዙ ጊዜ በአዲስ ኪዳን ላይ የተነሳ እንደ ብሉ ኪዳን ያለ ነብይ ነው ይሉታል። ቃሎቹ በጣም ኃይለኛ ስለሆነ የኢየሱስን ወንድም ያዕቆብን በጣም ኃይለኛ ነው ይዘው እንደና አሞስ አይነት ነብይ ነው ይሉታል። እንደ ኒው ቴስትመንት እሱ ቃሉ ምድሪቷ ልትሸከሙ አትችልም። እናየዋል። በጣም ከባድ እና እዚህ ጋር ስትመለከቱ ንጉስን አምልጦ መጥቶ ዘራፍ ብሎ በሽማግሌው ነብይ ተያዘ። እኔ እዚህ ጋር ልንገራችሁ
በጣም የሚያም ነገር ነው። ለብቻችሁ የሰማችሁት ይበልጣል ያረጀ ነብይ መጥቶን ከሚነግራችሁ። እዚህ ጋር ነው እኮ የሚያማ አይደለ? ማንም ነብይ ይምጣ፣ ማንም ሐዋርያ ይምጣ፣ ማንም አገልጋይ መጣ፣ የሰማችሁት አስቀድማችሁ አጥብቃችሁ ያዙ። እግዚአብሔር በጣም ሲመጡ ሲናገረው ለሽማግሌ በጣም እኮ የሚገርመው ሽማግሌ ሆነ። እዚህ ጋር የሚገርም ነገር ነግራቸዋለሁ። ይሄ ሽማግሌ ነብይ አየውና እግዚአብሔር እኔ ልኮኛል አለው። ከዛ በኋላ ቁጭ ብሎ እያለ ዞር ብሎ እንደዚህ አለው። ዞር ብሎ አንተ አመፀኛ አለው። ቤቱ ጋብዞት እያበላው ልክ ደግሞ ሊከት ሲል ነው አንተ አመፀኛ ከእግዚአብሔር አፍ የወጣውን ቃል ንቀሃልና ብሎ ተነስ ጮህበት ይላል። አይገርም? ጮህበት ይላል። ደነገጠ። የወጣት ነብይ በእግዚአብሔር ስም ተሸውዶ የመጣ ነብይ ማለት ሰው ማዳመጥ ያለብህ እዛ ጋር ከእድሜ ብዛት ጴንጤ ነው፣ በእድሜ ብዛት ጌታን ያውቃል፣ በእድሜ ብዛት እኔ ብዙ ነገሮች እግዚአብሔር ተናግሮታል ብለህ አትሸወድ። በእድሜ ብዛት እግዚአብሔር ይበልጣል። ፀጉሩ ከበረዶ ይልቅ ነጭ ነው፣ በጥበብ የተሞላ ነው። ጥያቄው በትክክል ሰምተሃል ወይ ነው። አንዳንዶች ልታምፁ ትፈልጋላችሁ። አዎ ማንንም አልሰማም ምናምን። ለነገሩ ማንንም መስማት ከጀመርክ ከእግዚአብሔር እንደሰማ ያሳውቃል። ከእግዚአብሔር የተቀበሉ ሰዎች ሃምብል ስለሆኑ ከእግዚአብሔር የተቀበሉ ሰዎች አይጣሉ፣ አረጋንት አይደሉም። እውነተኛ ከእግዚአብሔር ድምፅ የተቀበሉ ሰዎች ትሁት ናቸው። መልሳቸው ግን አቋማቸውን ነው የሚያሳየው። ደርሃምብል አንዳንድ ሰዎች እኔ እግዚአብሔር ያለኝን ነው የምሰማው ማንንም አልሰማ ምናምን ይላሉ። ከእግዚአብሔር ይሄ እግዚአብሔር አላለም። ምክንያቱም የእግዚአብሔር ድምፅ ሲመጣ ሃምብል ነው የሚያደርግ፣ ሂዩሚሊቲ አለው። ግን ምንድን ነው የምትለው? አቋም አይቀየርም፣ ስታንድ አይቀየርም። እሺ ብዙዎቻችን እግዚአብሔር እንደሰማን የምናሳወቀው በር በመዝጋት ነው። ዞር ብለን እዛ በማለት እሱ ያሳየው ኢነርጂ የዲመን ነው፣ የእግዚአብሔር አይደለም። ከእግዚአብሔር የሰሙ ሰዎች አቋማቸው እንጂ ኢነርጂያቸው አይቀየርም። አንዳንዶቻችሁ እግዚአብሔር አለኝ ብላችሁ ፊታችሁ ላይ እግዚአብሔር የሚባል ስም ራሱ የጠራችሁ አይመስልም። አረገንት የማትሰሙ ቀንድ ያላችሁ ጭራ ያላችሁ ምናምን በጣም አናኮንዳ ናችሁ። በጣም ነው የምታስፈሩት። ጌታ ከእግዚአብሔር የሰሙ ሰዎች ልባቸው ትሁት ነው፣ አክሽናቸው ጠንካራ ሊሆን አላደርገውም ማለት አላደርገውም ነው የሚሉት። ክብር ሁሉ ምን ምድር ብትና እንደዚህ ብለው ነው የሚመልሱ። ንጉሥ ሆይ ፈገግ ብሎ 1000 ዓመት ንገስ። ግን ይገርማል። ላቆምቆ ምስል አንሰግድም። ክብር ሁሉ ለይ ፈገግ ብለው ማለት ነው። ግን የተሰማው ነገር ራስህን ተቀብለህ ለመኖር በአመጽ ስለተዘጋጀ ሰው ሲነካ በአመጽ ነው መልሰው። በጌታ በኢየሱስ ስም እግዚአብሔር ተናግሮኛል ብለህ በጡንቻ ነው ልታሳይ። ያ የእግዚአብሔር ድምፅ አይደለም። ስለዚህ ቆም ብለህ ሰማ። ኦኬ ቲፕ ልስጣችሁ። እግዚአብሔር ለተናገራችሁ ነገር ኮንፈርሜሽን ነው የሚሰጧችሁ የሚመጡ ሰዎች። እዚህ ጋር አንድ በጣም ምርጥ ነገር ልንገራችሁ፣ በጣም የምትጠም ነገር። ኦኬ የሸወደው ማን ነው? ሽማግሌው ነብይ አይደል? ናርዲ አይደል? እግዚአብሔር ላይም አሳምጾታል። ማን? ሽማግሌው ነብይ። እግዚአብሔር ላይ እንዳመፀ የነገረው ማን ነው? ማን? ራሱ አይደለ? አሳምጾ ነገረው። ስሙ አሁን እዚህ ጋር በጣም ነው የገረመኝ። እና እግዚአብሔር ልኮኛል ብሎ ዋሽቶት ከሰዓት ደግሞ እውነተኛ ትንቢት ይናገራል። ጠዋት ሐሰተኛ ነው፣ ከሰዓት በኋላ እውነተኛ ነው። ይታያቸዋል። የእግዚአብሔር ወዳጅ ስትሆኑ ሁለቱንም መለየት ትችላላችሁ። ስለዚህ አሁን ሰውየው ጠዋት ላይ ስቶ ከሰዓት ላይ ንስሐ እየገባ ነው። አንተ ግን ሐሰተኛ ነብይ እንዳልክ ትቀጥላለህ። ሐሰተኛው እያልክ መጻፈን ትቀጥላለህ፣ ማማተን ትቀጥላለህ።
ሰውየው ከሰዓት ላይ ንስሐ ገብቶ መስመሩን አስተካክሎ ተመለሱ ደግሞ ብሎ መተንበይ ጀምሯል። ተቃዳሱ የሚል ጀምሯል። ጠዋት ላይ አንተ አይደለ እንደ ህዝቡን ያዝረከረከው ሲባል ይታያቸዋል። ለካ እኛ የምንከተለው የመምህሩን ድምፅ ነው። ሃሌሉያ ሃሌሉያ። አዎ ከፍሬያቸው ታውቋቸዋላቸው ስላለ ፍሬ ታይም ይጠብቃል። ብሮ ጠዋት ላይ የሳተው ነብይ ከሰዓት ላይ እውነተኛ ሆኖ ቢገኝስ? ስለዚህ ምንድነው ማድረገው? አይ ጊቭ ሂም ታይም ጀጅመንት ውስጥ ከመግባት በፊት የሚናገረውን ነገር እንደ ልክ በእግዚአብሔር ቃል ማለዳ ላይ ሲሰጥ እንደፈተንኩት ከሰዓት ላይ እውነት ሲናገርም በእግዚአብሔር ቃል ፈተነዋለሁ ማለት ነው። ለሁለቱም ሜጀር ማደርግበት የእግዚአብሔር ቃል ቆመ በጥላቻ ትሞላና ጠዋት ሲሰጥ ያየውን ሰውዬ ስትራገም ቆይተ ከሰዓት ላይ እውነት ሲናገርስ ምን ልታመጣ ነው? ስለዚህ ሐሰተኛው አንተ ትሆናለህ ማለት ነው። እሱ ተመልሷል። እግዚአብሔር ሰው ሲያይ ሐሰተኛ እሱ ነው ይላል፣ መረጃ ስላለ። ሰማይ ደግሞ ደም ስላለው አይ ተመልሷል እኮ ይላል። ስለዚህ አንተ በሐሰተኝነት ትቀጥላለህ። የምትሰድቧቸው ሰዎች እመኑኝ ሐሰተኛው ናችሁ፣ የምትቀጥሉት እናንተ ናችሁ። እነሱ አላይመንታቸውን አስተካክለው ጌታው ራራልኝ ብለዋል። ለዚህ ነው ያልተገራው ነብይ ያልኳችሁ። እማያውቅ ያላስተዋለው እኔ እዚህ ጋር በጣም ነው የተማርኩት። አንዳንዱን 10 ዓመት ሆኛል መሳደብ ከጀመርኩ ሐሰተኛ እያልከው ማለት ሰውዬው ተመልሶ እኮ ከጌታ ጋር ቆሟል። ሐሰተኛ ያልኩበትን ያንን የለካውበትን የእግዚአብሔር ቃል እሱ ደሲም ነገር ይዤ መቀጠል አለብኝ ማለት ነው። ደሲም ነገር ልክ ለአንድ ሰው ሐሰተኝነት የእግዚአብሔር ቃል ከሆነ መለካችሁ ከእንደገና መነሳቱንም እውነተኝነቱንም በዛ መለካት መቻል አለብን ማለት ጋይስ። አሳዝን ይሄ ወጣት ነብይ በጣም ልቤን ነካ። ጀጅመንቱን ልንገራችሁ እና መጽሐፉ ሲናገር ነገረው። በነገራችን ላይ ይሄን ወጣት ነብይ አላስተዋለም። ናርድዬ እዩ ቁጭ ብሎ የበላው ምግቡን አልለቀቀው። ቁጥር ከ18 ጀምሮ 18 ይስሙ 13 ከ13 ጀምሬ ነው ምዕራፍ 13 ቁጥር 18 አንደኛ ነገር እኔ ደግሞ እንደ አንተ ነብይ ነኝ፣ መልአክም እንጀራ ይበላ ዘንድ ውሃም ይጠጣ ዘንድ ከአንተ ጋር ወደ ቤት መልሰው ብሎ በእግዚአብሔር ቃል ተናገረኝ አለው። ዋሽቶም ተናገረው። ከእርሱም ጋር ተመለሰ፣ በቤቱም እንጀራ በላ ውሃም ጠጣ። በማዕድም ተቀምጠው ሳሉ የእግዚአብሔር ቃል ወደ መለሰው ነብይ መጣ። ከይሁዳም ወደ ማን ይመጣለት አለው? ቃሉ ይመጣለት ወደ መለሰው ነብይ አስቶ ወደ መለሰው ነብይ ይመጣ። ቁጭ ብለው እዛው ማዕዱ ላይ ማለት ኦ ሎርድ። እሺ ወደ እግዚአብሔር ሰው መጣ። ወደ እግዚአብሔር ሰው እግዚአብሔር እንዲህ ይላል፣ በእግዚአብሔር አፍ ላይ አምፀሃልና። ያሳመፀው ማን ነው? ራሱን ያሳመፀው። መልሶ ምን እያለው ነው? አምፀሃልና እያለው ነው። ጌታው ጆሮአችንን ክፈተው በኢየሱስ ስም ስልጣን። ጌታው ጆሮአችንን ክፈተው በኢየሱስ ስም ስልጣን። ጠዋት ያመፀ ነብይ ከሰዓት ላይ ተመልሶ እውነተኛ ነብይ ነው እና ቁጭ ብለህ አንተ እዚህ የተለያየ አጠር ረዘም ያለ ምናምን ቪዲዮ ሰራ። ተመልሶ ሰውየው አንተ ታመ፣ ህሊና ታሙ፣ ልቡ ታም። ሰዎች ላይ ቂም የያዛችሁ ሰዎች የሆነ ጊዜ ሲሳሳት አይታችሁ የሆነ ጊዜ ሰዎችን እያያችሁ በሰዎች ላይ ቋጥራችሁ ያላችሁ ማለት ነው። ዲኖ ዳት በጣም ብዙ የእግዚአብሔር እውነቶች እንዳመለጡ። ባመፀው ሰው መልእክት ተልኮልህ ቢሆንስ? በጎዳ ባሳተ ሰው መልእክት ልኮልህ ቢሆንስ? ዋው አይደል?
በነዛ ሰዎች በናካቸው ሰዎች ተዝረከረኩ በመተላቸው ሰዎች ምን አይነት ክፉ ነው ባልካቸው ሰዎች እግዚአብሔር ዩሲ እኛ ጥላቻውና ህመሙ ልባችንን ስለቋጠረው እግዚአብሔር የሚያመጣውን ድምጽ መለየትና መስማት አቅቶናል። አገሩ ነብይነቱን እንኳን አልወሰደበት። ስሙኝ ሲቀጥል ተናገረውና ነብዩ ይላል። እሺ ምን ይላል? ቀጥ እግዚአብሔር እንዲህ ይላል፣ በእግዚአብሔር አፍ ላይ አምፀሃልና አምላክህም እግዚአብሔር ያዘዘህን ትእዛዝ አልጠበክምና ተመልሰህም እንጀራ አትብላ ውሃም አትጠጣ ባለህ ስፍራ እንጀራ በልተሃልና ውሃም ጠጥተሃልና ሬሳ ወደ አባቶችህ መቃብር አይደርስም ብሎ ጮኸ። ምን አለ? ሬሳ ወደ አባቶችህ መቃብር አይደርስም ብሎ ጮኸ። ማይ ጋድ የጧቱ ሐሰተኛ ነብይ አሁን እውነተኛው ነው ተገለጠ። ፕሮፌሲው እንደወጣ ነው ሀፕን ያደረገው። ጋይ ሲወጣ አንበሳ መንገድ ላይ ጠበቀው መታውና ይለ በጣም ያስደነግጥ ነገር አንበሳው መጥቶት ከገደሉ በኋላ አህያውን አልበላው ሬሳውንም አልበላው፣ አንበሳው ቆሟል። ይሄ የሚያሳየው የእግዚአብሔርን ፍርድ ነው። መልእክቱ ለቤቴልምም ነው። አራራም እያለ ነው እግዚአብሔር። ግን አይታችኋል፣ ቆመ፣ አንበሳው አልበላም። ለካ አንበሳው ለመብላት አልተላከም ሊቀጣ እንጂ ርቦት አይደለም የገደለው ተልኮ እንጂ። ምክንያቱም መጥቶ ሬሳውን እስኪወስድ ድረስ ቆሞ እየጠበቀው ነው ያለው። ከተማ ሁሉ ተናወጠች። ከተማ ሁሉ ምንድነው ሲባል አንበሳው አልበላም። ማንን? ሬሳውን። አህያው አይበላም፣ አልበላው እና ምን ሆኗል? ቆሞ እየጠበቀ ነው ያለው። the judgment has come እያለው ነው ያለው ምድሪቷ ላይ። የሚያሳዝን ነገር ልንገራችሁ። ተነስቶ አልቅሶ ቀበረው ይላል። አንዳንድ ሰዎች አሉ እነሱ ይውላችሁ እንዶ በጌታችን ስሙኝ፣ የእናንተን ኃጢአት ከነሱ ጋር ትለኩ። እነሱ ዘመናት ሁሉ እየሰሩ እያመፁ እየገደሉ ይቀጥላሉ። አንድ ቢሳሳት ገደለው። አገርም ናርድ አንድ ቢሳሳት ይሄኛው ነብይ ጧት እሱ እኮ አልሞት ለሱን አንበሳ ለምን አልመታው? ይሄኛውን ሽማግሌውን ነብይ እንዴት አላስገደለውም? እግዚአብሔር እንዴት ፍርድ አላመጣበት? አሁን እኛ የምንለካው ይሄን ነው ችግራችን። ኦኬ እንትና ያመፀ ነው፣ እንትና ከባድ ነገር ውስጥ ገብቶ ስቲል ላይፉ ኤግዚስት አድርጓል። ይሄኛውን ደግሞ አንበሳ መጥቶ ሰብሮታል። ማን ያለ የኛ መሰዊያ የሚታደሰው ለኛ ነው፣ ለኛ ነው የሚታደሰው። እና ፍትህ አልባ ነው ወይ እግዚአብሔር ይሄንን ያደረገው? እንድትያደርግሻል። ምን አይነት አመጽ ውስጥ ነው ያለው? የሰውዬ እያሳተ ይኖራል። ወጣት በተነሳ ቁጥር እየቀሰፈ ይኖራል እያሳታቸው። ጠዋት መልሶ ይመታቸዋል፣ ከሰዓት ላይ ደግሞ መልሶ ያስመታቸዋል። በእግዚአብሔር እድሜው እንደውም እድሜ ጠግቦ ነው የሚሞተው የሰውዬ። እንደዚህ ያለ እኔ ስሞት አለ ሲናዘዝ ስታነቢ እኔ ስሞት ከዚህ ሰውዬ አጠገብ ቅበሩኝ ብሎ ነው የሞተው። ባሳትኩትና ባስገደልኩት አጠገብ አይጸጸቱም ሁላ this is the most messy የሆነው ነገር ይሄ ነው። እና እግዚአብሔር ወይ ለምንድን ነው እንዲህ ያላደረገው? አንዳንዶች ገና ወደቁ ስትል አንተ ተመተል፣ ሌላው የፈለገውን እያደረገ እድሜው ይቀጥላል፣ እድሜው ይበዛል። ምንድነው ጌታ አመፀኛ ይጨመርል። the best minister ሆኖ ይቀጥላል፣ ይሳካለታል፣ ይከናወንለታል። ይሄ ገና አንድ ስህተት እኮ ነው የሰራው። ገና አንድ ስህተት ምግብ በመብላት እኮ ደግሞ እግዚአብሔር ይሄኛው ያውም ወጣት እኮ ነው። ምን አለ ሽማግሌው ቢሞት አይሻልም? ለእድሜ እናንተዬ ሽማግሌው ነብይ ቢሞት አይሻልም ወይ ከወጣቱ? እሱ እኮ ጨርሷል። እግዚአብሔር መልእክቱን ነው የሚያየው፣ እድሜውን አይደለም። the message ጌታው ምህረት አድርገልን በኢየሱስ።
ጌታ ራራልን፣ በጌታ በኢየሱስ ስም ራራልን። ጌታ ምህረት አድርግልን እባክህ በኢየሱስ ስም ስልጣን። ጌታ ራራልን፣ ምህረት አድርግልን በኢየሱስ ስም። ጌታ ራራልን በኢየሱስ ስም። ጌታ ራራልን፣ ምህረት አድርግልን። ጌታ ራራልን በኢየሱስ ስም፣ ምህረት አድርግልን። ራራልን ጌታ ሆይ በኢየሱስ አትለኩ። ከማንም ጋር ቅዱሳን አትለኩ። የእንትን ኃጢአት ለምንድን ነው እግዚአብሔር ያልመታው ለምን መታው አትበሉ። ይህንን ሁለት ሽማግሌው ነብይ አስቶ እድሜው ተጨምሮለታል። አንድ ስተት ሰርቶ ተቀስፏል ከዚህ ምድር። እባካችሁ ሁለት ሌላ ነገር ተማሩ፣ በጣም ተማሩ። ጠዋት ይመለስና ከሰዓት እናንተን ስተተኛ ያደርጋችሁ። ጌታው በክርስቶስ ደም ልባችንን እጠብ። ልቤ እንቀጠቀጠ። እዚህ ነው ትሬን እኔ አልኩኝ ያልተገራው ወጣት ነብይ የማያውቅ ያላስተዋለ የሱን በጣም የሚገርም አኖይንቲንግ ነው የተመለከተው። የሚገርም ካፓሲቲ፣ የሚገርም ጭካኔ፣ የሚገርም ስብዕና ያለው ነብይ፣ ነገር ግን በእግዚአብሔር ስም የሚሸወድ አገሩን ናርዲ ጌታ ሲባል ልቡ ውልቅ ይላል። ጥቅም ሲመጣ ዞር በል፣ ምንም ኃጢአት አይመል፣ ኧረ ዞር በሉ ነው የሚለው ጀግናው ነብይ። በሽማግሌ ነብይ ተሸወደ። ጋይስ የፈለገ የጽድቅ አቋም ቢኖራችሁ እግዚአብሔር ዊዝደም ይስጣችሁ። ልባርካችሁ። እግዚአብሔር በጥበብ ይሙላችሁ። በመለየት መንፈስ እግዚአብሔር ይሙላችሁ። በጌታ በኢየሱስ ስም ጌታ ጌታ የሚል ኢየሱስ ኢየሱስ የሚል እንዳይሸውዳችሁ። አሜን። በጌታ በኢየሱስ ስም እግዚአብሔር አይኖቻችንን ይክፈተው። እግዚአብሔር ጆሮቻችንን ይክፈተው። ሃሌሉያ። ለንጉሥ አልበገር ያለ የእግዚአብሔርን ስም ጠርቶ ሸወደው። ጌታ እለምንሃለሁ ሕዝብህን እንዳላስት ጌታ ሆይ ያንተን ስም ጠርቼ ጌታ እለምንሃለሁ የኔን እንባ አይተው ሰው እንዳይሸወድ ጌታ ሆይ ጥበብና ማስተዋል አንተን መፍራት እንድትሰጠን ጌታ ሆይ እንድትገዛን ጌታ ሆይ እንዳናስት እኛ አገልጋዮች ጌታ ሆይ በኢየሱስ ስም በስም እንዳናስት በኢየሱስ ስም ጸልያለሁ። እንጂ ሰስኔም ጌታ ሆይ አንተን መውደዳችንን እግዚአብሔር ጠላት እንዳይጠቀም እግዚአብሔር በኢየሱስ ስም እማጸናሃለሁ ጌታ ሆይ በኢየሱስ ስም እማጸናሃለሁ ጌታ ሆይ በኢየሱስ ስም እማጸናሃለሁ። ለአካልህ መሰበር ምክንያት እንዳንሆን በኢየሱስ ስም እጸልያለሁ ጌታ ሆይ በኢየሱስ ስም እዚህ ውስጥ ያሉትን አገልጋዮች ሁሉ ጸልያለሁ ጌታ ሆይ በስምህ ዲሲቭ እንዳናደርጋቸው ጌታ በእውነት ለብዙ ለአመፅ እምቢ ብለው ማይ ጋድ በእውነት በብዙ ነገር እምቢ ብለው ጨክነው የመጡ ኢየሱስ ሲባሉ እየተሸነፉ ያሉ ሰዎች አሉ። ዓለም ላይ አራዳ የሆኑ ሰዎች ኢየሱስ ብለን ሸወር ናቸው። የጌታን ስም ጠርተን በእውነት በቃ ምንም የማይነቃነቁ ብልጥ የሆኑ ስማርት የሆኑ በጣም የመጨረሻ ኢንተሌክቹዋል የሆኑ ሰዎች ጌታ ቤት ሲመጡ ተሸወዱ። በጌታ ስም ተበሉ፣ ተገፈፉ። ጌታው ማረን በኢየሱስ እለምንሃለሁ ማረን ጌታው እባክህ ጌታ ሆይ እባክህ ጌታ ሆይ በኢየሱስ ስም እለምንሃለሁ። እንማጸድሃለን ስለ ስም ስትል ቀድሰን በስም ዲሲቭ እንዳናደርግ ያ በእውነት አላንዲ እውነት ይወላችሁ መድረክ ላይ ቆሜ ከታች ስመለቅ አይሲ ደግሞ ስማርትስ ፒፕል ቸርች ውስጥ መጨረሻ ግን ኢየሱስ ስላለን ትውት ሆነው አዳምጠው የጌታን ስም ስለጠራን በእውነት አገልጋዮች እዚህ ውስጥ ምሰሙ እድል ስለሰጠን ነው። ይበልጡናል አሉ የሚበልጡን ሰዎች
የሰራዊት ጌታ እግዚአብሔር ስንል የዋህ ሆነውልን ስስብልታቸው ሆኖ የጌታ ስም ስንቱን ዲሲቭ አደረገ። አንሳን እግዚአብሔር ጌታ ይራራልን። በእውነት ሸውደናል፣ ተሸውደናል። የጌታን ስም በመጥራት ጌታ ይራራልን። ቅዱሳን እግዚአብሔር ይራራልን። ልባችን ዳዊት እንዳለ የልቤ ሐሳብ የአንደበቴ ቃል በፊት የተወደደ ይሁን። ጌታ በኢየሱስ ደም ምሕረት በእኛ ላይ ይብዛ። እጠበን ጌታ፣ በእውነት እግዚአብሔር ይጠበን። በእግዚአብሔር ስም እባካችሁ አንበሳቱ አገልጋዮች፣ በተለይ አብራችሁ የምታገለግሉ በስመ ዴሊቨረንስ፣ በስመ ጸሎት፣ በስመ ምክር፣ በስመ እግዚአብሔር ሰው ህዝቡ ላይ አናምጽበት። ጌታ እንደዚህ አለኝ የዛሬ 2 ወር ባሪያዎቼ ጨካኝ ሆኑብኝ አለኝ። ርህራሄ ከልባችሁ ጠፋ። ጌታ ጨካኝ ሆኑብኝ። የርህራሄ አምላክ የመጽናናት አባት ልባችንን ይንካ። በእውነት ጌታ ይመስገን። ይህን ባላንስ ማድረግ ፈልጋለሁ። አገልጋዮች አንዳንዴ ጨካኝ የሆኑት የህዝቡም ደግሞ ጭካኔ ነው። ህዝቡ ችግሩን እንጂ የአገልጋዩ ሰው መሆኑንም ይረሳል። እንረሳለን እርስ በርስ። እውነት እናንተም ህዝቡ አገልጋዩ ሰው ልጆች እንዳሉት ቤት እንዳለው ትዳር እንደሚደክም እኛም እንረሳለን። እነሱም ደግሞ የተሰጣቸውን አድቫንቴጅ ይጠቀማሉ። መካከል ላይ ጦርነት ቤት ሆነ ማለት ነው። we are the body እኮ ጋይስ፣ አካል ነን፣ አንዱ ለአንዱ የሚያስፈልግ ርህራሄ እንድንሞላ እግዚአብሔር ቃል ያዘናል። ህዝቡም ለአገልጋዮቹ የሚራራበት፣ ለካህናቶቹ ካህናቶቹም ለህዝቡ የሚራራ እግዚአብሔር ብቻ አንደኛ የሚሆንበት we have to do that። በእውነት እኔ ብዬ አውቃለሁ እኔ አያዝኑልኝም ወይ ብዬ አውቃለሁ። በጣም አመቻቸው አውቃለሁ በጣም። ከዛ ደግሞ ሳይ ደግሞ ሲመር ስቆጣ እግዚአብሔር ሆይ ፈውሰንናል። we need a mercy ሃሌሉያ። የእግዚአብሔር ምህረት ያስፈልገናል ጋይስ። የእግዚአብሔር ርህራሄ ያስፈልገናል። 3 ነገር ተናግሬ ልጨርስ። አንደኛ የሰማችሁትን ድምጽ የእግዚአብሔርን ድምጽ ሰው ኮንፈርም እንዲያደርጋችሁ እንጂ እንዲበጠብጣችሁ አትፍቀዱለት። ሁለተኛ ስሙን በደንብ አድርጋችሁ በእውነት አትፍቀዱለት። ትሬን ሁኑ፣ ሁልጊዜ ዲሳይፕል ሁኑ። ዲሳይፕል ያለመደረግ ውጤቱ ሽማግሌ ሰው መጥቶ ያታላችኋል። ሰው ሁልጊዜ ለመማር ዝግጁ ሁኑ። ትሬን ሁኑ። ትሬን ያለመደረጉ ዲሳይፕል ያልተደረገ ወጣቱ ነቢይ በሽማግሌ ተታሏል። ስለዚህ ሜንቶር የሚያደርጋችሁ ሰው፣ የሚያዳምጣችሁ ሰው ለምን በአመት አንድ አይሆንም? ሰው ፈልጉ። ቢ አንደር ሰሚሽን ውስጥ መሆናችሁ 2 ነገር ይጠቅማችኋል። አንደኛ ሽማግሌ ያሸውዳችሁ፣ ሁለተኛ ትሆናላችሁ። ሰው በተአምር ያለ ሜንቶርሺፕ አትንቀሳቀሱ። 3ኛ ጠዋት የሳተውን ከሰዓትም ስቷል ብላችሁ እንዳትጠብቁ። ብሮ ተነስቶ ሊሆን ይችላል፣ አንተ ስህተተኛ ሆነህ እንዳትቀር። እዚህ ጋር ላቁም። በቃ ተባረክ። ናርዲ ሰላም። እሺ ሰላም ናል። የሰው እናስገባ። ሪፍሌክት ታይም ይኖርሃል። ሪፍሌክት ማድረግ የምትፈልጉ ቪዲዮ ከፍታችሁ መግባት የምትችሉ ላኩ። ሪፍሌክት ማድረግ የምትፈልጉ ካላችሁ ቪዲዮውን ከፍታችሁ በደንብ ማለት ነው ካላችሁ ይጸልይልኝ እንዳትሉ አንጸልዩ።
የጸሎት ቤት አለ። የ24 ሰዓት የቴሌግራም ጸሎት ቤት ስላለ ለጸሎት ቴሌግራም ላይ በቦዲ ኦፍ ክራይስት 24 ሰዓት ጸሎት ስላለ እዛ ገብታችሁ ይጸለይላችኋል። ስለዚህ አሁን እዚህ ጋር ሪፍሌክት ማድረግ ፈልጋለሁ። ከተማር ነው ማለት ነው። አሁን ጌታ ካስተማረን የምትፈልጉ ካላችሁ አስገባችኋለሁ። ማለት ሪፍሌክሽን ብቻ ማለት ነው፣ ሌላ ነገር ሳይሆን። ኦኬ መላክ ትችላላችሁ አሁን። ዋው የሚገርም ነው የእውነት የሚገርም ነው። አሜን አሜን። ቃለ ሕይወት ያሰማል። ሰላም ሰላም። ግዴታ ነው ቪዲዮ ስላላችሁ ነው የመጣሁት። ፊቴን አይተህ አታውቅም። እኔ ግን አንተ የቀመምከኝ ቅመም ነኝ። እሺ ክብር ለኢየሱስ ይሁን። ሃሌሉያ። አልዬ ተባረክ። ጌታ ይባርክ እና በጌታ ሆኜ ወይ በዓለም ሆኜ ከሁለት አንዱ እንዳልሆን ከ6 ዓመት በፊት ስለሆነ መርከብ ታወራ ነበረ ፌስቡክ ላይ። ያኔ ውስጤ ቃልህ አይደለም አክሽንህ የሆነ ዝርክርክርክ እያልክ ኢየሱስን ስትሰብከው የኛ መርከብ ኢየሱስን ከምን ውስጥ ነው ሰውየው የሚናገረው ብዬ መጽሐፌን ቼክ ላድርግ በሄድኩበት እዛው ተይዤ ቀረው። አላቀው ሚዲያውን ቲክቶክ ላይ ከገባው 1 ወር ከምናምን ቀኔ የዛሬ 3 ዓመት ጆይን አረኩና በቃ ከውስጤ ጋር ልስማማ ስለኝ ወጥቼ ቀረው እና ልዬ በቃ ምንም እንኳን እንትን ቢጠፋ ማለት ነው እኔ ጌታን እንዳቀው ኢምፐርሰን እንድነካካው አድርጎኛል። ጌታ ጋር አውርቻለሁኝና አንዷ ፍሬ ነኝ። ኩክ እያረኩ ነው ስሰማ ይሄ ነበሩ ጆሮዬ ንግግርህን ሳይሆን አክሽንህ ላይ ነው ኢየሱስን ያየሁት። ጌታ ይባርክ እና ሌላ ጊዜ መሰክራለሁ ስለ ዛሬው ቃል። ግን በጣም ጌታን የምጠይቀው ቃል ነበረ። በቤቴል በሆነው በተከሰተው ክስተት እግዚአብሔር በጣም አዝኖ በኢዮርብዓም ዘመን እንደዛ እንዳደረጋቸው ናርዲ እያነበበችልን ያ ሽማግሌው ነብይ ግን እስኪል ቤቴል ተመችቶት እየበላ እየጠጣ ነው ያለው። አንተ እየተናገርክ ስለ ሽማግሌው ነብይ ሆዳምነት፣ ሆዳም ስለሆነ ነው በነገራችን ላይ ከቤቴል ህዝብ ጋር ራሱ ተስማምቶ የተቀመጠው። እግዚአብሔርን እንዳይሰማ ራሱ ያደረገው ያ ልቡ ላይ ያለው ስብና የእንጀራ ፍላጎቱ ነው መሰለኝ። አሁን ነው ሁሉ ጊዜ ጌታን እንዴ ለምንድነው አንተ ልከው አንተ ደግሞ በዚህኛው መንገድ እንደዚህ ያደረከው እያልኩኝ ነበረ። እና አሁን ሲገባኝ ለካ ያ ሽማግሌ ነብይ በጥጃ ጣዖት ቤቴል እኮ የእንጀራ ቤት ብሎ እግዚአብሔር ለይቷት የሞት እንጀራ ቤት ሆናለች። የጥጃ ጣዖት ኦሬዲ ነክሶባት ከዛ የሚፈሰው ነው እየበሉ ያሉት። ተቸግረው ተጠምተው አያውቁም። ያኛው ነብይ ከመጣበት ከተማ ደግሞ ስደት ነው ያለው። ሌዋውያን ተሰደዋል። ለምን? ይሄኛው ቅድም እንዳልከው ብዙ ትውልድ ያለው ቤቴል ነው፣ ሀብት ያለው ቤቴል ነው። ኢዮርብዓም 10 ነገድ ያዘ ማለት እነዛኞቹ እኮ ኦሬዲ ተሰደዋል። የእግዚአብሔር ታቦት ያለበት ቦታ ምቾት የለም። ስለዚህ ይሄ ሽማግሌው ይመስለኛል ምቾቱን ፈልጎ ተቀምጧል። እግዚአብሔር ቀጥታ ወደሱ መጥቶ እንዳይመልስ ህዝቡን ኦሬዲ ከላይ የሚፈሰውን እንጀራ እየተካፈለ ነውና ጌታ ኢየሱስ ጋር ይወስደ የነበረ እያካፈልክ። ጴጥሮስ እኮ ለዚህ ነው ኢየሱስን ሳባርጎ አትሙት ያለው ማለት ነው። ምርጥ ሐሳብ እኮ ግን የእግዚአብሔርን ሐሳብና የሰውን ሐሳብ መስማት አልቻለም ይሄ ወጣት ልጅ። ጌታ ኢየሱስ ግን ኖ የእግዚአብሔር ሐሳብ ሲልከኝ እንድሞትላቸው ነው አለ። ስለዚህ አንተ ሂድ ከዚህ ብሎ ለህይወት እንኳን የታቀደው የእግዚአብሔር ሐሳብ ሞት ነው ያለው ብሎ መለየት ቻለ። ለምን ስትለኝ ከእግዚአብሔር ጋር ነው ኢየሱስ ያለው፣ እየሰማ ያለው እግዚአብሔር ነው። ወጣቱ ልጅ አንደኛ ሮንግ ፕሌስ ቁጭ ብሏል፣ አርፏል። የሱ ማረፊያ እኮ ዛፍ አልነበረም። የእግዚአብሔር መልእክት ማድረሱና እግዚአብሔር የሚመለክበት ከተማ ነበር ማረፊያ ነበረበት። ሮንግ ቦታ ላይ ሄደን ስናርፍ ቲክቶክ ላይ ሮንግ ቦታ ላይ እንትናችን ሄዶ ቁጭ ይሰማል
እስኪ እንደዚህ እናድርግ። አንቺን የተማርሽው አሁን ሲነገር ጌታ አንቺን ቻሌንጅ ያደረገውን ነገር ፐርሰናላይዝድ አድርገን ሽማግሌው ላይ ነው። እኔም ጥያቄ ነበረኝ ብዙ ጊዜ እያነበብኩት ሁለቱ ሰዎች ጋር ስደርስ አይገባኝም። እና አሁን አንተ እየተናገርክ ሽማግሌው ለካ እግዚአብሔር ቀጥታ አድሬስ እንዳያደርገው ተመችቶት ስለተቀመጠ እየተነካካ ያለበት ነገር አለ ስትል ነው። ከሆዱ አንጻር ነው እዛው ቁጭ ያለው ተመችቶት። ከሆዲ አንጻር ነው ወይ አንቺ ለራስ ወደ ለዛ እኮ ነው እኔም ሌላ ሰዎችን ፍለጋ መሄደው ምቾቴ እንዳትነካብኝ ፍለጋ ስለሆነ ነው እያልኩኝ ነበረ። ያ እንትና ያስተምረኛል ብዬ የምንጠራራበት ነገር ለካ ውስጤን ጠዋት ተነስቼ ላለማንበብና ላለመጸለይ ከእግዚአብሔር ጋር ላለመገናኘት የምፈልጋቸው ምቾቶቼ ናቸው። ለምን ከምቾቴ አንጻር እንዳትነካብኝ እሷ እና ማረፊያችን ደግሞ ማረፊያ ቅድም ስታነብ እንደሰማሁት ዛፉ ስር አይደለም እግሩ ስር ነው። ለካ ላርፍ የተጠራሁት እግሩ ስር ነው። የሚወስደኝ ነገር ሁሉ ትኩሳትም ሆነ ረሃብ እግሩ ስር ጥጋብ አለ። ስለ ሙሴ ፊት እያወራህ ነበር። ሰውየው እንዴት አይርበውም? እግዚአብሔር ሃፒታይት እኮ ሆኖት ነው ራሱ። ሰው እኮ ክብር እኔ ራሴ ማለት ነው ሌላ ክብር ፍለጋ እየሄድኩ ያለሁትና የእግዚአብሔርን ቃል ዘግቼ ሌላ አስተማሪ ጋር ለማረፍ እየሄድኩበት ያለው ህያው አስተማሪ የሆነውን ትቼ ኢግኖር እያደረኩ እየሄድኩኝ ነው። ላርፍ አልቻልኩም። የማይሳሳቱ የሰው እጅ የሌለበትን አስተማሪ ዘግቼ አስቀምጬ ሌላ ሰጋ አልባሽ ስር ቁጭ ስል ልረካ አልቻልኩም። ላርፍ አልቻልኩም። ነፍሴ አልረካችም። አብርሃም ዛፍ ስር ቁጭ ብሎ ማን እንደተቀበለ አስታወሰኝ። ወዲያው ኢየሱስን ነው የምቀመጥበት ስፍራ ኢየሱስን ያስተዋውቁኛል ወይ መቀመጫዬ መርጬ አሊ ኢየሱስን እየተናገርክ ነው ወደ መጽሐፍ ቅዱስ እንድመለስና እንድወደው ያደረከኝ እንዳልኩ ከሰማን አይቀር ደግሞ ቁጭ ብለን ጊዜ ወስደን ሰምተነው ብቻ የምንሄድ ሳይሆን ዲሲፕሊን የሚባል ነገር አለ። ቁጭ የሚባልበት ስፍራ መመረጥ አለበት። ድካማችንን ማስታገስ ያለብን ቁጭ የምንልበትን ስፍራ እንድንመርጥ ይሄንን ተረድቻለሁ። አሊ ቴንክ ዩ በጣም ነው የምወድህ። አሜን። እሺ ጌታ ይባረክ። ጠራኸኝ አለ። እሺ ብዙ ነገር የምናይበት ክፍል ነው። እግዚአብሔር ይመስገን። እነዚህን ሁለት ሰዎች በማይበት ጊዜ እኔ ለልቤ የቀረብልኝ ትልቁ ነገር እግዚአብሔር ያለውን እናድርግ። ሰው ያለውን ከማድረግ ይልቅ እግዚአብሔር ያለንን እንስማ። እግዚአብሔር ያለው እውነት ነው። ሰው የሚለው ከስጋው እንደገና ደግሞ ሰይጣንም ይዋሰዋል ብዙ ጊዜ ሰውንና እግዚአብሔር ባለን ነገር ላይ ከቆምን አንታለልም። እግዚአብሔር ያለው ይበልጣል። ሙሴ ህዝቡን በሚያሻግርበት ጊዜ መስዋዕት እኮ ነው ያቀረቡት፣ ግን ከራሳቸው ጨምረው የተለየ እሳት ስላቀረቡ ተቀስፈው ሞቱ። አትንካ ካለን አንንካ፣ በቃ እግዚአብሔር ያለውን እንከተል። ትንሽ ነው ትልቅ ነው፣ እውነት ይመስላል ውሸት ይመስላል፣ እግዚአብሔር ያለው ሁሌም እውነት ነው። ከሌላ ከሰማን ይሻላል ብለን አንዳንዴ ያሳመርን መስሎን እንኳን በራሳችን ላይ ፍርድን እናመጣለን፣ ቅጣትን እናመጣለን። በቃ በመጣህበት መንገድ አትመለስ፣ አትብላ የተባለው ላይ ጸንተን ከቆምን ከእግዚአብሔር ጋር ከቆምን ወደ ክብር እንሻገራለን። እግዚአብሔርም ከኛ ጋር እንቆማለን። ይሄ በዚህ እግዚአብሔር ብዙ አስተምሮኛል። ከሰው ሐሳብ ይልቅ የእግዚአብሔር ሐሳብ በልባችን ይላቅ። በቃ እግዚአብሔር ያለን ምንድን ነው? በአገልግሎት ሊሆን ይችላል፣ በፐርሰናል ላይፋችን ሊሆን ይችላል፣ በአገልግሎት በተለያየ መንገድ ሊሆን ይችላል። እግዚአብሔር ካለ አለ ነው። እግዚአብሔር እኮ ይሄንን የምናየውን ግዑዙን ሰማይንና ምድርን እንኳን በቃሉ ነው የፈጠረው። ብርሃን ይሁን አለ ሆነ። እግዚአብሔር ካለ ሆነ ነውና አታድርጉ ካለን አናድርግ፣ አድርጉ ካለን ደግሞ ከእግዚአብሔር ጋር እንቁም። ይሄም አንዱ በውስጤ የቀረ ነው። ከሰው ሐሳብ ይልቅ የእግዚአብሔር ሐሳብ በልባችን ይላቅ። በቃ የቱም አይብለጥብን። እንደገና የምንታለለው ልባችንን ከቃሉ ፈቀቅ ስናደርግ ነው።
እግዚአብሔር ያለንን ሳንከተል ስንቀር በዛ በኩል ሰይጣን ትንሽ እውነት ይዞ ትልቅ ውሸት ይዞ ይገባል። በትንሽ ቀዳዳ ልክ ውሻ በቀደደው ጅብ ይገባል እንደሚባል ሰይጣን ነኝ ብሎ አይመጣም፣ አታላይ ነኝ ብሎ አይመጣም። ትንሽ ነገር ይዞ ይመጣና ብዙ ነገራችንን ዘርፎ እንደውም የንስሐ ጊዜም ላናገኝ እንችላለን። ሌላው ደግሞ የእግዚአብሔር ቁጣም ምህረቱንም በዚህ ክፍል እናያለን። አልዮ ስትናገር በጣም እየገረመኝ ነበረ። ጠዋት ሰውየው ሌላ ነበር፣ ከሰዓት ደግሞ ሌላ ሆኖ መጣ። ጠዋትም ይሁን ከሰዓት የእግዚአብሔር ምህረት ሰፊ ነው። እንዳንታለል ግን በተባልነው ነገር ላይ ቆመን ፈራጆችም ሳንሆን ከሰው ስህተት እየተማርን አንዳንዴ ከሰው ስህተት የማንማርበትም ጊዜ ይኖራልና ላንገኝ እንችላለን። ይሄ ሰውዬ እኮ አሁን ይሄ ወጣት ነብይ እኮ ብዙ ማገልገል የሚችል ለትውልድ መትረፍ የሚችል እድሜም ጉልበትም ጸጋም ያለው ሰው ነበረ። ነገር ግን አንዴ ስቷልና የዛን እድል እንኳን አላገኘም። እግዚአብሔር ካለው ነገር ጋር ቆመን እግዚአብሔር ያለንን እንስማ። እግዚአብሔር ደግሞ መሐሪ ነውና ምንም እንኳን ታላላቆች አገልጋዮች ሲስቱ ብናይ ልባችን ቢያዝንም አንደበታችንን እንጠብቅ፣ ፈራጆች አንሁን። እግዚአብሔር ምህረቱ አያልቅም። የእግዚአብሔር አይኖች የሚምሩትን ፍለጋ ይዞራሉ ነው የሚለው የእግዚአብሔር ቃል እና ሁልጊዜም አይናችንን ልባችንን በምህረቱ ላይ እንድናደርግ ይሄ ቀርቶልኛል። ጌታ ይባርካችሁ። አሜን። ተባረክ። ጌታ ዘመናችሁን ይባርክ። ግን ለሌላ ጊዜ ትምህርት እንዲሆን ማለት ነው ሁልጊዜ ስንማር ትምህርቶችን ለኔ ብለን እንማር እና ሪፍሌክት ላይ ሲመጣ እንዲህ ሐስብ ነበረ፣ እንደዚህ ሆንኩኝ፣ እንዲህ ነበረ ህይወቴ፣ እንዲሁ የተለወጥንበትን በቃል ውስጥ ማለት ነው። ያለበለዚያ ምን ይሆናል መሰላችሁ? ሁልጊዜ ተመለሱ፣ እኔም ተመለሱ ብዬ ሪፍሌክት የሚያደርገውም ተመለሱ ካለን እየተያይዘን እያለቀን ነው ማለት ነው። ግን ምንድነው ቻሌንጅ ያደረገን? አሁን ምን ተማራችሁ? ጌታ ምን አላችሁ? ምንድነው የጌታ ድምጽ በዚህ ውስጥ? እሱ ነው እና ናርዲ ያንቺ አልዬ አይ ቲንክ እንግዲህ ለማገልገል በቃ እንደው የለም እንዲህ ያልኩበት ጊዜ ስለሆነ መሰለኝ ዛሬ you need to be careful የሚል እኔ ሾክ ሆኛለሁ to be honest ማለት በቃ እኔ ሾክ አድርጎኛል። የእውነት በጣም በቃ የሆነ አስደንግጦኛል የዛሬው ነገር እና መጀመሪያ ላይ ስለ አብርሃም ማለት ነው በልቡ ማለት የልቡን ስትናገር የነበረው ላይ ተራራ ላይ ሳይወጣ አብርሃም በልቡ ሰውቶታል። በቃ እግዚአብሔር መታዘዙን አስቀድሞ አይቶለታል፣ ልቡን ማለት ነው። እሱ በጣም አስደስቶኝ በቃ ፎይ እያልኩኝ ከዛ ነው አምጥተኸኝ ደግሞ እዚህ ጋር ደግሞ እንዴ ደግሞ ብዬ እንድል በቃ የሆንኩት ማለት ነው። የአብርሃምን ለካ እግዚአብሔር ልብ ነው የሚያየው እና ለካ በልቤ ነው እግዚአብሔር የሚጀምረው ከልቤ ነው እንጂ ከእጄ አይደለም። እና ልቤ ራሱ ልቤ የሆነ ነገር ሆኖ ግን በእጄ ወስጄኝ ካብል እንኳን ያ አካውንት አይሆንም። የእጄ ላይ ነን ካብዬ ግን በልቤ ደግሞ የሆነ ነገር ካለ እና በቃ የእውነት በልቤ ላይ ሁሉን ነገር ልቤ ላይ ልሰዋልህ እያልኩ ነበረ። የእውነት ልቤ ላይ በቃ ይጀምር። የእውነት ልቤ ለአንተ የሚገርመው አልዬ ትናንትና ማታ ላይ ማለት ነው በጸሎት ላይ ሆኜ የእውነቴን ነው ማውራ በቃ የኔ ልብና ያንተ ልብ ይጣበቁ። በቃ እንደዚህ ልቤ እንደዚህ ጥብቅ ይበሉ፣ ነፍሴና ነፍስ እንደዚህ በቃ ይጣበቁ። የልብህን እስቲ ልወቀው። የኔ ልብ አይደለም ጌታ ወይ ልብህን ያንተ ልብን አሳየኝ፣ ልብህን ልወቀው። እና ይሄንን ዛሬ እንደዛ ስትል it was taking me ትናንትና ማታ ላይ ነበረ ሶስተኛ የነበረው የልቤ ለካ ልቤን ነው እግዚአብሔር በልቤ ላይ ከሰዋውለት he count that
ያንን ነበር። ሌላው ደግሞ ማለት ነው ዋው ለካ ጻድቅ ሰው አቤት በዮሴፍ ላይ ያሳየህን ማለት ነው። ኤክስፖዝ አልዬ ኦ ማይ ሎርድ ኦ ማይ ሎርድ it was amazing። ለካ የሆነን ሰው ኤክስፖዝ አለማድረግ መፈለግን ኢቭን ዶ እያወክ ማለት ነው። በቃ ያ ሰው እኮ ወድቋል ምናምን እንደው ተውና ማርያምን ድንግል ሆና ክርስቶስን ያረገዘች ቀርቶ እኔ ወንድምና እህቶቼ ክፋትን እያደረጉ እንኳን እያወኩኝ ማለት የሆነ ስተው እንኳን እነሱን ኤክስፖዝ አለማድረግ ያ ነው ለካ ጽድቅ። ኤክስፖዝ አለማድረግ ዮሴፍ አሜዚንግ አይገርምም? በጣም አሜዚንግ። የጽድቅ ልኩ መደበቁ የስ መደበቁ በቃ በምን ወይ እንዳሳየኸኝ ዛሬ ማለት ነው። በቃ it was different አልዬ it was just amazing። ያን በጣም በጣም በእውነት በቃ ዮሴፍን ጻድቅ ስለነበረ የሚለውን እንደዚህ በሌላ መንገድ እንዳየው ነው ያደረከኝ በጣም ማለት ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህኛው ስንመጣ እንዳልኩት ትንሽ በጣም ሾኮኛለሁ የእውነት ማለት በድንጋጤ ነው ስሰማው የነበረው። ለምን እንደሆነ ታውቃለህ አልዬ? ያንን ክፍል እኔ በማነብበት ሰዓት to be honest ራቱን ለመናገር ከሆነ አይ በቃ ጌታን በጣም ብሌም አደረገው ነበረ። ማለት ጌታ ሆይ እንዴ አንተ አዘኸው አንተ ብለኸው እንዴት አታይለትም? ይህ ሰውዬ እኮ እንዱም ያኛው ነበር መቀጣት የነበረበት። ሽማግሌው ሰውዬ እኮ ነው የዋሻው። በቃ የሆነ የእውነት በቃ በጣም በጣም ማለት ነው የሆነ ሳነበው ራሱ ሰውነቴን ዝግንን የሚያደርገኝ ነገር ፓርት ነው ይሄ ፓርት። ሰሞኑን ራሱ ሳስበው የነበረ ፓርት ማለት ነው። እና ግን ይህንን ሰውዬ እንዴት ፈረድክበት? እንዴት አንበሳ ትልክበታለህ? አንበሳ መላክ የነበረብህ እኮ ያኛው ሰውዬ ላይ ነው። ያሳደው የዋሸው ያኛው ነብይ ነው። እና ያንን ሰውዬ ስጠላው የነበረው አልዬ የእውነቱን ልናገር ምን አይነት ተንኮለኛ ነው። ሲጀምር ደግሞ እንዴት ተንኮለኛ ሰው ራሱ እግዚአብሔር ነብይ አድርጎ ያቆማል? በቃ እንዴት ነው የማይገባኝ የሚያወዛግበኝ ቦታ ቢኖር ይሄ ቦታ ነው አልዬ። የእውነት ማለት ነው የእውነት ያኛው ሰውዬ ደግሞ ሲያሳዝነኝ ንጉስን የሚያክል ሰው ያንን ሁሉ ነገር አቅርቦለትን ቢብሎ መቶ ማለት ነው ደከሞ በቃ አረፈ። ከዛስ ይሄኛው ሰውዬ መቶ ዋሸ። ሽማግሌ ነው ደግሞ በዛ ላይ የሚገርመው ነገር የእውነት አልዬ አንተ ትስቃለህ። to be honest because I'm seeing myself አልዬ የእውነት I see the youngest ያኛውን ማለት ነው ያን እኔ ሽማግሌ ሰው ያሁን መቶ እንዲህ ነው ቢለኝ እሺ ብዬ ማዳመጥ ነኝ። ገባህ አይደለ? ይሄ ሰውዬ ነብይ ነው ሽማግሌ ነው። I listen to him like መልአክ ታየኝ ካለኝ ህልም አየሁ እኮ ስላንቺ ቢለኝ I will listen to this guy። በቃ የእውነት በቃ በጣም በጣም የሚያወዛግብ ጉዳይ ማለት ነው። እንዴት ሆኖ ነው ሽማግሌ ነብይ የሆነ ሰው መቶ የሚዋሻው? ይሁን ደግሞ እግዚአብሔር ደግሞ እንትኑን ሰምቷል እኮ ዝናውን ሁሉ ሰምቷል እኮ ደግሞ መናገሩ እንደዚህ አድርገሃል። ይሄ ሰውዬማ ቀናተኛ ነው ልነበረኒ ይሄ ቅናት ያንገበገበው ነው የእውነት። እዛ ጋር ሄዶ እግዚአብሔር ስለሰራበት አንገብግቦ አምጥቶ እዚህ ጋር አስበላው ይሄንን ሰውዬ ይሄንን ወጣት ብዬ በጣም ዛሬ ምን ተማርሽ ብትለኝ it doesn't matter even if old guy ሽማግሌ ነብይ ቢሆን it doesn't matter ናርዲ you need to be careful እዚህ ጋር you have to be careful ናርዲ you need to be careful። እግዚአብሔር በጆሮሽ በልብሽ የነገረሽን በጓዳሽ አስቀምጦ ያስጠነቀቀሽን ነገር እንዲህ ነው ብሎ የተናገረሽን ነገር you need to hold that ግስዋት አልዬ ካሁን በኋላ እቺ ነገር አይምሮዬ ላይ ትመጣለች።
እግዚአብሔር የነገረኝን ነገር ናርዲ ህልም አይቼልሽ ነበር፣ ናርዲ እንደዚህ ነው፣ ትንቢት ልናገርልሽ፣ ቆይ እንዲህ ልበልሽ፣ እኔ እኮ ሽማግሌ ነኝ፣ እኔ እኮ በጣም ዘመን ያፈራሁኝ በቃ እንደዚህ የሆንኩኝ ጴንጤ ነኝ ቢለኝ ይሄ በምንም ከጭንቅላት ውስጥ የሚያወጣ ነገር ነው። እቺ ነች አሁን ክሊክ የምታደርገው ጭንቅላቴ ውስጥ። you need to be careful ብዬ ነው የጻፍኩት ደብተሬ ላይ። ዛሬ ይሄ ትምህርት እንዳልኩት it's just warning፣ ቀይ ላይት ማለት ነው፣ የሚያሳይ ነገር ነው በኔ ማለት ነው። አልዬ እንዳልወሰድ እንድመረምር ምንድን ነው የሚለው ይሄ ሰውዬ፣ እንዴት ነው የሚለው ሰውዬ፣ ከበጓዳዬ ውስጥ እግዚአብሔርን እንዳምነው አደረገኝ። በጓዳዬ ውስጥ ጌታን እንዳምነው። ሌላ ደግሞ የጻፍኩት ነገር ምን እንደሆነ ታውቃለህ አልዬ? ትንቢት አይደለም፣ ህልም አይደለም፣ ኢቨን ትናንትና የተነገረልኝ ነገር አይደለም። ዛሬ ማለት ነው፣ ዛሬ ነገን ጌታና ጌታ ብቻ I want him like ለኔ እንዲናገረኝ፣ ለኔ እንዲያስተምረኝ፣ እኔ እንድሰማው። የእውነት it's just ለኔ ኮንፈርሜሽን ነው አልዬ። የእውነት ልብህና ልቤ በቃ እንደዚህ ይጣበቁ፣ ከነፍስ ጋር እኔና ነፍስ እንጣበቅ። በቃ የትም አልሂድ፣ አንተና እኔ ብቻ የምልበትን ወቅት ላይ ማለት ነው። ስለዚህ በይበልጥ እሱን እንድፈልገው፣ በይበልጥ እሱ ላይ እንድጣበቅና እንድፈልገው፣ ድምፁን እንድፈልግ፣ ኢንስትራክሽን እንዲሰጠኝ አትፈልግም አልዬ? እንደዚህ አድርግ ብሎ ራሱ ዳይሬክት እንዲያደርገኝ፣ በቃ በዚህ ነው እንዲለኝ፣ እንደዛ ነው። ይሄ የዛሬው ነገር ያንን እንድፈልግ ነው ያደረገኝ አልዬ። የእውነት ሰው አስቶ ያስገድልሃል፣ እግዚአብሔር ግን ብትስት ይመልስሃል። yes come on Nardi, come on አስቶ አስገድሎ ይቀጥላል። እግዚአብሔር ግን ማለት ነው ብትስት ይመልስሃል። እግዚአብሔር ይመልስሃል። ሳትክ ብሎ ይመልስሃል። የሚመልስ ድንቅ አምላክ ነው ያለን አልዬ። ስለዚህ ዛሬ ለኔ የሆነልኝ ምንድነው ብለ